የሚመካኩ የሆነ ግለሰብ ይላል በአላህ ላይ የሚመካ የሆነ በሱ ላይ የሚንጠለጠል የሆነ ነገሩን ሁሉም ወደ አላህ عز وجل የሚያስጠጋ የሆነ ሰባባቶችንም በማድረስ ማለት ነው فهو حسبه እሱ አላሁ Subhanahu Wa Ta'ala በቂው ነው ይላል በነገራቶቹ ላይ እሱ በሚፈልገው በሆነ ነገር ሁሉም በቂው ነው አላሁ Subhanahu Wa Ta'ala እንደሚታወቀው አምላካችን አላሁ عز وجل በቁርአን ውስጥ አለይሰ አላሁ ቢካፊን عبده ይላል አላሁ Subhanahu Wa Ta'ala ለባሪያዎቹ በቂ አይደለምን ይላል እኛ በትክክል ተወኩላችን የቂን ኑሮት በትክክል ሰበቦችን የፈጸምን ከሆነ አላሁ Subhanahu Wa Ta'ala ለኛ በቂያችን ነው ማለት ነው እንኳን ለአንድ ለሁለት ግለሰብ አይደለም በሐዲስ አልቁርሲ ላይ ምንድነው ያለው ዒባደላህ ከመጀመሪያው አደም አለይሂ ሰላም ከተፈጠረበት ጊዜ ጀምሮ እስከ ቂያም ሰዓ ድረስ ያሉ ፍጡራን በአጠቃላይ በአንድ ሜዳ ላይ ተሰብስበው ሁሉም የየራሳቸውን ሐጃ ቢጠይቁት አላህ Subhanahu Wa Ta'ala ለሁላቸውም የየራሳቸውን ሐጃ ቢሰጣቸው ከሱ ንግስና ቅንጣት የሚያክል ምን አይልም አይጎልበትም ማለት ነው ሱብሃንአላህ ان الله سبحانه وتعالى على كل شيء قدير اذا فيا عباد الله سبحانه وتعالى በቂያችን ነው በአላህ ላይ የሚመካ የሆነ ግለሰብ እሱ አላሁ ጀለ ወዐላ በቂው ነው ይላል ان الله بالغ امره ከዚህም አልፎ ደግሞ አላሁ عز وجل እሱ ያ ወደ አላሁ Subhanahu Wa Ta'ala የተመካው የሆነው ግለሰብ የሱን ጉዳይ አላሁ ጀለ ወዐላ ግብ ያደርስለታል የፈለገውን ነገር ያሟላለታል ማለት ነው ስለዚህ በአላህ ላይ መመካት ከትልልቅ ከሆኑ ዒባዳ ዘርፎች መካከል አንዱ ነው ይህ በአላህ ላይ መመካት فالتوكل عباد الله هو النصف الدين يدين يأمنتاتشن قماش نو قال ابن القيم رحمه الله ولو توكل العبد على الله حق توكله في إزالة جبل سبحان الله ابن القيم رحمه الله تعالى من يلالو عند بارياكو بالله لا بمكالو عند ترارا لما سوجد بالله لا بمكا في إزالة جبل عن مكانه كبوته وكان مأمورا بإزالته لأزاله الله سبحانه وتعالى باس وقد اللت نبر إلال تملكت بالله عز وجل لي بعندنا قال لي تمكته بذككل يقينا بأموال لبهن ملك وأسباب وشر ماس قنيته كهنا بالله لي تمكهو الله جل وعلا يعني النقر يفسم الله المالت نقر قن قدم بتبالو ملكو صبرا بدا ما أسفلاقينه كزيه قار سلزي من يسفل قال عباد الله بالله سبحانه وتعالى لمن مكا تلك يهنا عبادام تمرن توكل مبالو توكل مالت صدق الاعتماد على الله تعالى في جلب المنافع ودفع المضار لببلو توكل مبالو من مالتنو الله سبحانه وتعالى زند يالن من تلتل ويمسو لا يالن من تلتل بسو لا يالن مدقف እውነተኛ መሆኑ ነው ነገራቶችን መጥፎ የሆኑ ነገራቶችን ከኛ እንደሚያስወግድልን ሁላ ጥሩ ነገራቶችም እንደሚሰጠን ተማምነንበት በትክክል አምነንበት ልባችን እርግጠኛ ሆኖ በአላሁ عز وجل ላይ ምን ማለት ነው መንጠልጠል በሱ መመካት ማለት ነው በአላህ Subhanahu Wa Ta'ala እውነተኛ የሆነን መመካት እውነተኛ ሆነ መንጠልጠልን በአላሁ ጀለ ወዐላ ላይ መንጠልጠል ማለት ነው مع ذلك لببلوا عباد الله مع فعل الأسباب التي أمر الله بها سببوچንም ደግሞ በመፈጸም ማለት ነው መመካት የሚባለው ነጥብ ከተነሳ ከሱ ጋር ምን ይነሳል ሰበቦችም ይነሳሉ ለምሳሌ ሰውየው አላህ አለይ ብሎ በሩን ክፍት አድርጎ ቢያድር ከዛም በኋላ ገብቶ ሌባ ቢሰርቀው ምንድነው የሚባለው ዒባደላህ ይሄ እንደዚህ አይደለም ሰበብ ያስፈልጋል ለሁሉም ነገር ምን ያስፈልጋል ሰበብ ያስፈልጋል አላሁ عز وجل
እኛን እኮ ዝም ብሎ መረዘቅ ይችል ነበር ላኪን ምንድነው ያለው አላሁ Subhanahu Wa Ta'ala ተንቀሳቀሱ ወብተጉ عند الله ሪዝቅ ፈልጉ ፈሲሩ ፊል አርድ በምድር ላይ ተንቀሳቀሱ ምንድነው ያለው አላሁ Subhanahu ፈንተሽሩ ፊል አርድ ወብተጉ ሚን ፈضሊላህ እያለ አላሁ Subhanahu Wa Ta'ala በቁርአን ይናገራልና ሰበብም አላሁ عز وجل ያዘዘበት የሆነ ሰበብንም በመፈጸምም ጭምር ማለት ነው وحقيقته የዚህ የተወኩል እኮ ሐቂቃውን ስንመለከት اعتماد القلب على الله ቀልብን በአላሁ Subhanahu Wa Ta'ala ላይ ምን ማለት ነው عباد الله ማንጠልጠል ማለት ነው በሱ መመካት በቃ ቁርጥ ያለ አላሁ عز وجل አለኝ ብለህ ልታምን ማለት ነው ሁሉንም ነገር ወደ አላህ عز وجل ልታስጠጋ مع الأخذ بالأسباب ሰበቦችንም ደግሞ ከመያዝም በተጨማሪ ተወኩል ስናስብ ሰበቦችንም መያዝ ያስፈልጋል ከታመምን ህክምና በመውሰድ ሩቃ ሊሆን ይችላል ወይም ደግሞ እነዚህ ህክምናዎች ማለት ነው እነሱን መጠቀም ምክንያቱም ሰበብ የሚያድንህ አላሁ ተባረከ ወተዓላ وإذا مرضت فهو يشفيني ይላሉ ኢብራሂም አለይሂ ሰላም በታመምኩ ጊዜ የሚያድነኝ አላህ ነው አንድ ሰው ከታመመ የሚያድነው ማን ነው አላህ እንጂ ያ ሩቃ የሚያደርገው ሰውዬ አይደለም ሩቃ የሚያደርገው ሰውዬ ምንድነው ዒባደላህ ሰበብ ነው መድኃኒቱ የሚሰጣቸው ቁርአን የሚቀራው ሰበብ ነው የሚያድነው አላህ Subhanahu Wa Ta'ala ስለዚህ ሰበብንም ደግሞ ምን ከማድረግ ጋር ዒባደላህ ሰበብንም ደግሞ ከመያዝ ጋር ወይም ከመፈጸም ጋር ማለት ነው مع التيقن الكامل بأن الله سبحانه وتعالى هو الرزاق الخالق المحيي المميت لا إله غيره ولا رب سواه እዚህ ጋር ደግሞ እርግጠኛ መሆን አለብን ልብ በሉ አሁን ሰው ይታመምና በአላሁ Subhanahu Wa Ta'ala ላይ ያለው ተወኩል ማለት ነው ሲንሸራሸር ወይም ደግሞ የተንሸራተተ ከሆነ ወይም የተሸረሸረ ከሆነ የፈረሰ ከሆነ ምንድነው ማለት ነው ወደ ሌላ ነገር ውስጥ ይገባል ወይ ሽርክ ውስጥ ነው የሚገባው ልብ በሉ ተውሂድ ከሌለ በቦታው ምንድነው የሚገባው ሽርክ ይገባል በአላሁ Subhanahu Wa Ta'ala ላይ ያለን እምነት ወይም ደግሞ ያለን ተወኩል ከጠነከረ ግን በቀላሉ አላሁ Subhanahu Wa Ta'ala ያንን በሽታ ያስነሳልናል ምክንያቱም ነብዩ አለይሂ ሰላቱ ወሰለም እንዳሉት አንድም በሽታ አልመጣም ወይም አላሁ Subhanahu Wa Ta'ala አልፈጠረም ለሁሉም በሽታዎች መድኃኒቶች ቢኖሯቸው እንጂ ስለዚህ በእኛ ላይ ያለው በአላሁ Subhanahu Wa Ta'ala ላይ ያለን መመካት በጣም ጥንካሬ ሊኖረው ይገባል የቂን በቃ እርግጠኛ ልንሆን ይገባል ማለት ነው በአላሁ عز وجل አላሁ Subhanahu Wa Ta'ala ሁሉንም ነገር እንደፈጠረ እሱ እንደሚረዝቅ እሱ እንደሚገድል እሱ ህያው እንደሚያደርግም ጭምር የጠነከረ የሆነ ምን እምነት ሊኖረን ይገባል ከሱ ውጪ ማንንም የሆነ በሐቅ በእውነት የሚመለክ አምላክ እንደሌለ ለናምን ይገባል ማለት ነው قال ابن عباس رضي الله عنهما حسبنا الله ونعم الوكيل قالها إبراهيم سبحان الله حسبنا الله ونعم الوكيل የሚለውን እኮ ንግግር አላሁ Subhanahu Wa Ta'ala በቂያችን ወኒዕመ الوكيل ምንኛ ያማረ መመኪያ ልብ በል ከአላሁ عز وجل ውጪ ባለ ከተመካህ ማለት ነው ውርደት ነው የምትከናነበው ሽርክ ነው ኩፍር ነው ምንም የሆነ ጥሩ ነገርን አታገኝም ነገር ግን በአላህ ከተመካህ ግን ምንኛ ያማረ የሆነ መጠጊያ ففروا الى الله ወደ አላህ ሽሹ ይላል አላህ Subhanahu Wa Ta'ala በሱ ከተመካህ ነገራቶች ሁሉ ይስተካከሉልሃል ابن عباس رضي الله عنهما من ይላሉ حسبنا الله ونعم الوكيل የሚለውን ቃል قالها إبراهيم عليه السلام ብለዋታል حين ألقي في النار ወደ እሳት በተወረወሩ ጊዜ ነው ነብዩ አላህ ኢብራሂም عليه السلام ወደ እሳት ወርወራቸዋል ታሪኩ የሚታወቅ ነውና በሚወራወራቸው ጊዜ ናይችን ቃል አሉ وقالها محمد صلى الله عليه وسلم حين قالوا إن الناس قد جمعوا لكم فاخشوهم فزادهم إيمانا وقالوا حسبنا الله ونعم الوكيل በሆነ ጦርነት ላይ አቡ ሱፊያን
መሪነትን ይዞ በመጣ ጊዜ የዚህን ጊዜ ሙስሊሞችን አዳክመዋቸው ነበርና ከዛም ሙስሊሞች በሚመለሱ ጊዜና እየተመለሱ ሳለ መልእክተኛ ይልካል ሀገራችሁን እንዳለ ሊወሩ ነው ብለህ ሂደህ ተናገር ብሎ መልእክተኛ ይልካል የተወሰኑ መልእክተኞችን ማለት ነው ከዛም በኋላ ፍሯቸው فخشوهم ان الناس قد جمعوا لكم ለናንተ ተሰብስበው መተውላችኋል ሲሏቸው ጊዜና فخشوهم ፍሯቸው ሲሏቸው የዚህን ጊዜ فزادهم ايمانا من አሉ ነብዩ ሰለላሁ ዐለይሂ ወሰለም የዚህን ጊዜ ሲሰሙ حسبنا الله ونعم الوكيل الله سبحانه وتعالى በቂያችን ነው እንደውም ያንን የተዳከመው የሆነ ጦራቸውን አጠናክረው እንደገና ነው ምን ያደርጉት እነዛን ቁረይሾች ማለት ነው ያባረሯቸው ጠንክረው ማለት ነው አላህ Subhanahu Wa Ta'ala አለልን ያማረ የሆነ መመኪያ ነው ብለው ማለት ነው ተጠናክረው እነዛን ቁረይሾች አባረሯቸዋል በአላህ Subhanahu Wa Ta'ala አገዛ ማለት ነው እናም ኢብራሂም አለይሂ ሰላም وكذلك نبينا عليه الصلاة والسلام يالوت هنا قالنا فالنبي عليه الصلاة والسلام هو أعظم المتوكلين على الله ومع ذلك اتخذ الأسباب في مواقف كثيرة نبي صلى الله عليه وسلم بالله سبحانه وتعالى كم مما كنت كهون سوج كلهم ታላቁና ዋነኛው ናቸው ግን ይሄንም ከመሆኑም ጋር በአላሁ ዐዘ ወጀል ከመመካታቸውም ጋር ሰበብን ከማድረስ አልተወገዱም በበርካታ ቦታዎች ሰበቦችን አድርሰዋል ነብዩ አለይሂ ሰላቱ ወሰለም ለምንድነው ليبين لأمته أن اتخاذ الأسباب لا ينافي التوكل ሰበቦችን ማድረስ ተወኩልን ምን አይልም አያጓድልም ወይም ደግሞ አያጻርርም ማለት አይጻርርም ሰውየው በአላህ Subhanahu Wa Ta'ala ተመክቶ ሰበብን የሚያደርስ ከሆነ ተወኩሉን ሙሉ ያደርግለታል ኢማኑ ሙሉ ያደርግለታል እንጂ ምን ያደርግለታል ማለት ነው ዒባደላህ አይጻረርበትም ወይም ደግሞ ጎደሎ አያደርግበትም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ድርዕ ለብሰው ነበር የጦር ካባ ለብሰው ነበር ነብዩ ዐለይሂ ሰላም ሁለት ለብሰው ነበር ድርዓይን واحدة فوق الأخرى عندهم باندو لا يدراربوا አድርገው ነበር ነብዩ ሰለላሁ ዐለይሂ ወሰለም يوم أحد የኡሁድ ዘመቻ ጊዜ ማለት ነው وكذلك እዚህ ጭንቅላታቸው ላይ እነዚህ የጦር መሪዎች የሚያደርጉትን አድርገው ነበር ነብዩ ዐለይሂ ሰላቱ ወሰለም በአላህ ላይ ከመመከታቸውም ጋር ይሄ ሁሉ የሚያደርጉት ምንም ሰበብ ነው ስለዚህ ሰበብ ማድረስ በጣም ያስፈልጋል የነብያት መንገድ ነው አላሁ ዐዘ ወጀል ያዘዘው ነገር ስለሆነ ማለት ነው ለዚህም ጥሩ የሆነ ምሳሌ የሚሆነን ዒባደላህ የበራሪዎችን ምሳሌ መመልከት እንችላለን እነዚህ በራሪዎች አላሁ Subhanahu Wa Ta'ala ይረዝቃታል ነገር ግን ለም تبقى في عشها تنتظر أن يأتيها الرزق እሷ ማለት ነው እዛ አለችበት ጎጆ ላይ ወይም ቤቷ ላይ አደራችሁ ቤት ላይ ተቀምጣ ሪዝቅን አትጠብቅም ምን ታደርጋለች ትንቀሳቀሳለች ትበራለች እዚያ ትላለች በል خرجت في الصباح በጧት ትወጣለች ትንቀሳቀሳለች ሪዝቅ እየፈለገች ማለት ነው فحقق الله لها مرادها الله عز وجل የምትፈልገውን ነገር ያሟላላታል በአላህ ተመክታ ነው አመትሄድ ሱብሃንአላህ አላሁ Subhanahu Wa Ta'ala ያበላታል ጠግባ ነው የምትመለሰው ጠግባ ትመለሳለች ማለት ነው አሁንም በአላህ ላይ ተመክተ ሰበብን ማድረስ ግዴታ ያስፈልጋል ሰበብን ማድረስ ግዴታ ያስፈልጋል ማለት ነው ومن هنا መታወቅ ያለበት ነገር ውስጥ መካከል بأن عدم الأخذ بالأسباب هو
ليس من دين الله عز وجل في شيء بالله سبحانه وتعالى دين ውስጥ አይደለም ሰበቦችን መተው ማለት ነው በአላህ ላይ ተመክቻለሁ ብሎ ሰውየው ሰበብን አለማድረስ ከዲን አይደለም ሰበብ ማድረስ ግዴታ ነው በእኛ ላይ ዒባደላህ በማንኛውም ሁኔታ ላይ በበሽታም ይሁን በሪዝቅም ይሁን በመንገድም ይሁን በማንኛውም ነገር ላይ እኔ በአላህ ላይ ተመክቻለሁ ብለ መንገድ እየሄድክ ያለ ጫማ ልትሄድ እንዴት ነው የሚሆነው እግርህ ወይም ደግሞ ፀሐይ ችግር የለበትም በአላህ ተመክቻለሁ ብለ ዝም ብለ ስትሄድ በጣም ነው የምትጎዳው ማለት ነው ይህ ሁሉ ከዲን አይደለም ዲናችን ይስር ዲናችን ገር ነውና ዲናችን ያግራራልን ነገር መጠቀም ያስፈልጋል ማለት ነው طيب ومن ترك الاسباب قدح في عقله እንግዲህ ምን ይባላል ሰበቦችን እነዚህ ወደ አላህ Subhanahu Wa Ta'ala መመካተን ሰበቦችን የተወሰው ይሄ እንግዲህ አቅሉ ራሱ የሚያጠራጥር ነው ሰውየው ተቀምጦ ዝም ብሎ በአላህ ተመክቻለሁ እያለ ዝም ብሎ ተቀምጦ ሪዝቅ የማይፈልግ ከሆነ ከየት ይመጣል ሪዝቅ ለበበሉ ዒባደላህ عن ابن عباس رضي الله عنهما قال كان أهل اليمن يحجون ولا يتزودون ويقولون نحن المتوكلون من يلالو የየመን ሰዎች ሐጅ ሲያደርጉ ጊዜ እኛ በአላህ ላይ ተመኪዎች ነን ይላሉ ግን ስንቅ ምንም ማይዙ የሚበሉት የሚጠጡት ማለት ነው ለበበሉ ብዙ ነገር ያስፈልጋል መንገድ ስትወጣ ብዙ ነገር ነው የሚያስፈልገው እንኳን በረሃ ሀገር ስትሄድ ማለት ነው فاذا قدموا مكه سالوا الناس ለበበሉ መካ የመጡ ጊዜና ደግሞ ሰዎችን ምግብ መጠጥ መለመን ይጀምራሉ መጠየቅ ይጀምራሉ መጀመሪያ ከሀገራቸው ግን ምንም የሆነ ስንቅ ሳይዙ የመጡት አላሁ عز وجل የቁርአን አንቀጽ ወረደ ምን አለ وتزودوا فان خير الزاد التقوى ተሰነቁ ስንቅ ያዙ طيب فان خير الزاد التقوى ከሁሉም ስንቅ የበለጠ ደግሞ ምንድነው አላህን عز وجل መፍራት ነው ከስንቆች ሁሉ የበለጠ ስንቅ ማለት አላቸው ስለዚህ ሰበብ ያስፈልጋል እኔ በአላህ መንገድ ላይ እየተጓዝኩ ነውና ምንም የሆነ ምግብ አልበላም አልጠጣም ብትል ትሞታለህ ትጎዳለህ አላሁ عز وجل ምንድነው ያለው ولا تقتلوا انفسكم ነፍሶቻችሁን አትግደሉ ብሏል ስለዚህ ራስህን መንከባከብም ያስፈልጋል ማለት ነው ፈያ ዒባደላህ ስለዚህ كيف أنكر عليهم ادعاءهم التوكل مملكاتهم الله عز وجل بمن ملك ورك እንዳረገባቸው እንግዲህ መመልከት እንችላለን وهم لا يتزودون بشيء مما يعينهم على امور حجهم በሐጃቸው ጉዳይ ላይ ምንም ያግዛቸውን የማይሰንቁ የሆኑ ሰዎች ዝም ብለው ማለት ነው እኛ ሐጅ እናደርጋለን በአላህ መንገድ ላይ ሐጅ እናደርጋለን ለአላህ እኛ ምንም የሆነ ስንቅ አንይዝም ብለው ሄደው መካ ደግሞ ሰውን ይጠይቃሉ ከሀገራቸው ምንም የሆነ ሰበብን ሳያደርሱ ማለት ነው ይህም አስቸጋሪ ይሆናል ስለዚህ ለማንኛውም ነገር ምን ያስፈልጋል ዒባደላህ ሰበብ ያስፈልጋል መስራት መንቀሳቀስ ያስፈልጋል طيب ሰውዬ የታመመ ከሆነም በህክምና መልኩ ምን ማድረግ አላሁ عز وجل እንደሚያሽረው አውቆ አምኖበት ሰበብ ግን ያስፈልጋል طيب الله عز وجل ካንተም ስለሚፈልግ ማለት ነው ዒባደላህ እንግዲህ ተወኩልን በተመለከተ ورد لفظ التوكل في القرآن الكريم في 42 موضعا 42 ቦታ ላይ ቁርአን ውስጥ ተወኩል የሚለው ቃሉ 42 ቦታ ላይ ተጠቅሷል እንግዲህ በተለያዩ በሆኑ አንቀጾች ወይም ደግሞ አመጣጦች ማለት ነው فتارة يأمر الله عز وجل نبيه صلى الله عليه وسلم بالتوكل عليه كما في قوله تعالى فتوكل على الله إنك على الحق المبين نبينا عليه الصلاة والسلام በቀጥታ የሚያዝበት ነው ለኛም መልእክቱም ግን ለኛም ጭምር ነው ይሄ እንግዲህ ወተወከል የሚለው على الله فتوكل የሚለው فتوكل على الله إنك على الحق المبين እንደዚሁም ሌላ ቦታ ደግሞ فاعبده وتوكل عليه የሚልም አለ
አላህን በብቸኝነት አምልከው በሱ ብቻ ተመካ ይላል። ከዒባዳ ከተውሂድ ጋር ነው የሚያያይዘው አላሁ ስብሓነሁ ወተዓላ። ወተወከል ዐለ አልሐይ አለዚ ላ የሙት ወሰቢሕ ቢሐምዲህ ይላል። በማይሞተው ሕያው በሆነው ዘላለም በሚኖረው በሆነው በአላሁ ዐዘ ወጀል በሱ ብቻ ተመካ ይላል በሌላም የቁርአን አንቀጽ ላይ። ይህም ትልቅነቱን ያሳያል። በአላሁ ዐዘ ወጀል ብቻ መመካት እንዳለብን ማለት ነው ዒባደላህ። ስለዚህ የተወኩል ሐቂቃው ወይም ደግሞ እውነተኝነቱ ማለት يكون الإنسان متوكلا على الله بأن يصدق الاعتماد على ربه عز وجل حيث يعلم أنه سبحانه وتعالى بيده الخير وهو الذي يدبر الأمور. بك نجراتوچن ሁሉም የሚያስተናብረው አላሁ ስብሓነሁ ወተዓላ እንደሆነ ሊያውቅ وكذلك ነገራቶች ሁሉም የሚያከናውናቸው እሱ እንደሆነ የፈጠራቸው በእጁ እንደሆነ ኸይር ነገር ያለው ሁሉም ሊያምን ማለት ጥርት ያለ የሆነ እምነትን በቀልቡ ሊኖረው ይገባል። ጌታው ላይ ሊንጠለጠል ይገባል ማለት ነው። ስለዚህ በዚህ ቀጥታ የሆነ እምነት ሊኖረው ይገባል። ከዚህም ጋር ደግሞ በተጨማሪ ቅድም ባልኩት በሆነ መልኩ ሰበቦችን ማድረስ አለበት። አላሁ ዐዘ ወጀል ሰበብ ያደረጋቸውን ለህመም ከሆነ ህክምና፣ ለማንኛውም ለሁሉም ነገር ምን አለው ዒባደላህ ሰበብ አለው። ሰውየው ይበላል ራሱን ለመጠበቅ ነው። ከذلك ይጠጣል ራሱን ለመጠበቅ ነው። ይለብሳል ምን ያህል ሁሉ ብዙ ነገራቶች አሉ። በአላሁ ስብሓነሁ ወተዓላ ከመመካታችን በተጨማሪ የምንተገብራቸው የሆኑ መልካም የሆኑ ስራዎች ማለት ነው ዒባደላህ። ስለዚህ አላሁ ስብሓነሁ ወተዓላ ومن تمام الإيمان بحكمة الله عز وجل لأن الله تعالى قد جعل لكل شيء سببا لهلم نجر سبب الرجال الله سبحانه وتعالى. وهذا النبي صلى الله عليه وسلم وهو سيد المتوكلين كان يلبس الدروع في الحرب. نبي عليه الصلاة والسلام يطور كاباوچن من يلو نبر يلبسو نبر نبي عليه الصلاة والسلام بطورنت ጊዜ ማለት ነው. وكذلك ويأكل ويشرب ይበሉ ነበር ይጠጡ ነበር። ለምንድነው? لإبقاء حياته ለምንድነው? ህይወታቸውን ለማቆየት ማለት ነው። ይሄ እንግዲህ ምንድነው ዒባደላህ ሰበብ ነው። ሰበብ ማድረስ ያስፈልጋል ማለት ነው። ሰዎች فهؤلاء الذين يزعمون حقيقة التوكل تكون بترك الأسباب والاعتماد على الله عز وجل هم في الواقع خاطئون. እነዚህ ሰዎች እኮ አሉ የሚሞግቱ ማለት ነው በአላህ ላይ ብቻ ተመካነ ብለው ሰበብ ምንም የማያደርሱ ታመናል አላህ ያደነናል፣ ርበናል አላህ ያበላናል፣ ተራቁተናል ታርዘናል አላህ ያለብሰናል እያሉ ዝም ብለው ቁጭ የሚሉ ማለት ነው። እነዚህ በተጨባጭ ስህተት ላይ ያሉ ሰዎች ናቸው። ግንዛቤያቸው ልክ አይደለም። ለምን? ይሄ እንግዲህ አላሁ ስብሓነሁ ወተዓላ ለሁሉም ነገር ምን ስላደረገው ዒባደላህ ሰበብ ስላደረገ መንቀሳቀስ ያንን ሰበብ ልትፈጽም ይገባል። ولهذا لو قال قائل عند سوبيل عند سوبيل مالتنا عند سوبيل أنا سأتوكل على الله أني بالله لا يمكن له بيل في حصول رزق ليجني لي زند بالله لا يمكن له كذا وسأبقى في بيتي بيتي ግን እቀመጣለሁ ውጭ አልሄድም ቤቴ ቁጭ ብዬ ሪዝቅ ይመጣልኛል لا أبحث عن الرزق ከሪዝቅ ምንም ይሆነ አልፈልግም ጥረት አላደርግም ቢል ምን ይባላል? قلنا عن هذا ليس بصحيح ይህ ልክ አይደለም وليس توكلا حقيقيا ትክክል የሆነ መመካት አይባልም። ለምን? الله سبحانه وتعالى هو الذي جعل لكم الأرض ذلولا فامشوا في مناكبها ብሎ ተንቀሳቀሱ በመድር ላይ ብሏል አላህ Subhanahu Wa Ta'ala وكلوا من رزقه وإليه النشور። ስለዚህ ከሲሳዩን ብሉ ተንቀሳቀሱ ስሩ ነው ያለው አላህ Subhanahu Wa Ta'ala። ስለዚህ ምን ማለት ያስፈልጋል ዒባደላህ? ለሁሉም ነገር ሰበብ ማድረስ ያስፈልጋል። والمهم እንግዲህ በአላህ Subhanahu Wa Ta'ala እየተመካንም ቢሆን በአላሁ ዐዘ ወጀል እየተመካንም ቢሆን ማለት ነው ሰበቦችንም መፈጸም ይጠበቅብናል። አንዳንድ ሰው ደግሞ የሚበላው
የሚበላው መጥፎ ነገር እየበላ መርዝ ነገር እየበላ አይጎዳኝም እኔ በአላህ ላይ ተመክቻለሁኝ እያለ ዝም ብሎ ምን የሚል ሰው አለ? ዒባደላህ ራሱን የሚጎዳ ሰው አለ። ይህም ልክ አይደለም። وقال إني أتوكل على الله في ألا يضرني هذا السم من إلال مرز بلتو أنيه مرز عندما يقولين بالله لا يتمامنا له من إلال بالله لا يبمك له إلال يجل سرا مالت مرز بلتو ميقل مرز بلتو ويتطتو بالله لا يتمكك له إلى سو كذا بحلا إيه بالله لا بفصم يتمكى سواء بالم لمن الله سبحانه وتعالى بتوكل يعززو من سلاله ولا تقتلوا أنفسكم إن الله كان بكم رحيما راساتشون أتقدلوا إلى الله عز وجل راساتشون أتطفوا راساتشون أتقدلوا الله سبحانه وتعالى بأن أنت لا من دنو عزانينو سلازي أملاكاتشن الله سبحانه وتعالى ነገራቶችን ገር አድርጎልን ነገራቶችን ቀላል አድርጎልን ሳለ ራሳችንን የምናከባብደው ከሆነ ይህ ጉዳቱ መልሶ ለራሳችን ይሆናል ሐቂቀተን። ስለዚህ ስንታመምም ቢሆን ሰበብ ማድረስ መመካት ያለብን በአላህ ነው። ዒባደላህ መመካት ያለብን በአላህ የሚያድነን አላህ ነው። እነዚህ ሁሉም የምናደርጋቸው የሆኑ ሰበቦች ሁሉም ሰበቦች ናቸው እንጂ የሚያድነን አላሁ ስብሓነሁ ወተዓላ ነው። በሱ ነው መንጠልጠል ያለብን ቀልባችን ማለት ነው። ጠይብ ሰውየው አንድ ሰው ታሞ ሲድን አላህ አዳነኝ ነው እንጂ ዶክተር ይገሊያሽ አዳነኝ እገሌ የሚባለው ሩቅ አድራጊ እንደዚህ አዳነኝ አይባልም። هذا ይሄ እንደውም ሽርክ ደረጃ ሊደርስ ይችላል። ወነስአሉላህ አልዓፊያ። ስለዚህ ያዳነኝ አላህ ነው። እነዚህ ሰበቦች ናቸው። ዶክተሩም ይሁን ማንኛውም መድኃኒቱም ይሁን ምንድነው ሰበብ ነው ዒባደላህ። ስለዚህ በጣም ጥንቃቄ መደረግም አለበት። በቁርአን ውስጥ አላሁ ስብሓነሁ ወተዓላ ከጠቀሳቸው ታሪኮች መካከል አንድ ሶስቱን ለማስታወስ ያክል እንደ ሞዴልነት የሚጠቀሱ ማለት ነው። በቁርአን ውስጥ በበርካታ የቁርአን አናቅስቶች በቁርአን ውስጥ በበርካታ የሱራ ውስጥ ታሪኩ የተወሳው የታላቁ ነብይ ነብዩላህ ሙሳ አለይሂ ሰላም ታሪክን አጠር አድርጌ ለማስቀመጥ ያክል መጨረሻ አካባቢ ያለውን ማወሳው ኢንሻአላህ ፊርዓውን ላይ በሚሰምጡ ጊዜ ማለት ነው። አላሁ ስብሓነሁ ወተዓላ በቁርአን ውስጥ በበርካታ አንቀጾች ላይ ታሪኩን ያወነሳው ቢሆን እኔ የመረጥኩት ሱረቱ ሹዓራ አንቀጽ 61 እስከ አንቀጽ 64 ድረስ ያለውን ይሆናል ኢንሻአላህ ተዓላ። الله عز وجل بسورة الشعراء من إلال فلما تراءى الجمعان قال أصحاب موسى إنا لمدركون. لببلوا عباد الله ما جرشها كباب لاي فرعون سيسمت يا فرعون ጦሩን ይዞ ያለውን ነገር ይዞ እንዳለ ከሱም ጭምር ወጥተው እነዛ የበኒ እስራኤሎች የእስራኤል ልጆችን የያዕቁብ አለይሂ ሰላም ዙሪያዎችን ለማጥፋት ከነሙሳ ከነሃሩን ጨምሮ ምእመናንን ለማጥፋት ነው እንዳለ ተገለብጠው የወጡትና የዚህን ጊዜ አላሁ ዐዘ ወጀል ምን ይላል? ፈለማ ተራ አልጀምዓኒ ሁለቱም ጀማዓዎች በሚታዩ ጊዜ ነው አላህ ሱብሓነሁ ወተዓላ የፊርዓውን እንደዚሁም የሙሳ አለይሂ ሰላም የእስራኤል ልጆች ማለት ነው ከፊት ለፊታቸው ያለው ሲሄዱ ደረሰባቸው ፊርዓውን አለይሂ ለዕነቱላህ ደረሰባቸው እነዚህን አማኞችና በሌሊት ይዘህ ውጣ ስለተባለ ሲወጣ ደረሰባቸው። ሲሄዱ ፊት ለፊታቸው ባህር ነው ያለው። ከኋላ ሲመለከቱ ፊርዓውን ደርሶባቸዋል። እነዚህ ሁለቱ ጀማዓዎች በተያዩ ጊዜ ይላል አላሁ ሱብሓነሁ ወተዓላ ቃለ አስሓቡ ሙሳ የዚህን ጊዜ የሙሳ ባልደረቦች ምናሉ በኒ እስራኤሎች ኢና ለሙድረኩን ጠፋን ኤው እኮ ፊርዓውን ደረሰብን የው ሊገለን ነው ሊያጠፋን ያለው ወደፊት ለፊት እንዳንሄድ ባህሩ አለ ወደ ኋላ እንዳንመለስ ፊርዓውን ነው ያለው ከነሰራዊቱ መጥቷል ደረሱብን እኮ ምን ይሻለናል አሉ። ከዛም ሱብሃንአላህ
لب بلو عباد الله قال أصحاب موسى إنا لمدركون إنيا بقى تغنانين يلحقنا فرعون وجنوده فيقتلوننا إنذي كو يقلونا لنيان فرعون يسو بالدربوች يسو ሰራዊቶች ሊገሉን ነው ያሉት ይሄንን ያሉት ለሙሳ ማለት ነው ምን ያሉ ነው ለሱ ሸክዋ ያቀርቡ ነው ያሉት ከዛም በኋላ ምን አለ موسى عليه السلام كلا إن معي ربي سيهدين سبحان الله انظر هذا التوكل على الله بالله سبحانه وتعالى لا يعلو ممكات من يأكل عنده هنا لب بلو عباد الله من عليه تعلق نبي الله موسى عليه السلام كلا إن معي ربي سيهدين بفز ماله يكلكلاله إن معي ربي سيهدين كني قاركو قيتها يالا سيهديني يمران يالتككلين يوم قدانا تملكت الله عز وجل بس لا من مكة هنا نسون من فراي هنا نسو كجنكا وطوال من قرون ياسايل لتال نقرون هلو قري عدرق لتال كلا إن معي ربي سيهدين يمران يال كزيان بوهلا سبحان الله الله عز وجل من عليه فأوحينا إلى موسى أن يضرب بعصاك البحر فانفلق فكان كل فرق كالطود العظيم ولى موسى عليه السلام وحيا درقنا اللت من بلن أن يضرب بعصاك البحر يهن البحر بدو الله متو تملكة سبب زيانو سببني فلكت لببلو ያንን ምንም ያክል ባህር በዱላ መታው በዛች ዱላ መታው አንተ ትልቅ ባህር በብትር ብትመታው ይሰማሃል ምን ድምጽ ትሰማለህ እንኳን ሊከፈል ይቅርና ማለት ግን አላሁ ዐዘ ወጀል እዚህ ጋር የፈለገው ምንድነው ሰበብ ነው እና ምን አለው ያንን ባህር መታው በዱላ አን يضرب بعصاك البحر ይሄንን ባህር በዱላ መታው አለ ከዚያም በኋላ ያንን ባህር ነብዩላህ ሙሳ አለይሂ ሰላም ሲመቱት فانفلق فكان كل فرق كالطود العظيم 12 ቦታ ተከፈለ 12 ቦታ ላይ ያ ትልቅ ባህር 12 ቦታ ላይ እንደ ትልልቅ ተራራዎች ተከፈለ 12 ቦታ የሁሉም የአስባጥ ወይም የእስራኤል ጎሳዎች ሁሉም በ12ቱም በየየራሳቸው ጎሳ አለፉ ባህሩን ማለት ነው ለበበሉ እዚህ ጋር አላሁ ዐዘ ወጀል ያንን ባህር ሊያሳልፋቸው ይችላል ነበር ነገር ግን ሰበብ ይፈልጋል ምንድነው ያለው ባህሩን ምታው በዱላ እንደውም ኢብኑ አባስ እና ሌሎች ሙፈሲሮች እንደሚሉት መጀመሪያ ሃሩን አለይሂ ሰላም ያንን ባህር መጥቶት ነበር ይላሉ ሲመታው እምቢ አለ ከዚያም በኋላ ነብዩላህ ሙሳ አለይሂ ሰላም አላሁ ሱብሓነሁ ወተዓላ ይህንን መልእክት ያስተላልፍላቸው ባህሩን በሚመቱት ጊዜና ምን አለ ተከፈለ 12 ቦታ ላይ ምን አለ ተከፈለ قد أمر البحر ألا ينفلق حتى يضربه موسى بعصاه يا بحر تهزوال እንዳይበታተን ወይም እንዳይከፋፈል አላሁ ሱብሓነሁ ያ ነብዩላህ ሙሳ አለይሂ ሰላም እስከሚመታው ድረስ ማለት ነው እናም ተከፋፈለ የዚህን ጊዜ በኒ እስራኤሎች አለፉ ሙሳ አለይሂ ሰላምና በኒ እስራኤሎች አለፉ በሰላም የፊርዓውንና የሱ ሰራዊቶች መጥተው ሲገቡ ያንን ባህር እንዳለ ምን አደረገው ወደ ውሃነት ቀየረው አላሁ ሱብሓነሁ ወተዓላ እዛ ውስጥ ስጥም ብለው ሞቱ ማለት ነው እናም የፈለኩበት ምንድነው ዒባደላህ እዚህ ጋር አላሁ ሱብሓነሁ ወተዓላ አን يضرب بعصاك البحر ይሄንን ባህር በዱላህ በበትርህ መታው ሲላቸው ነብዩላህ ሙሳን አለይሂ ሰላም እዚህ ጋር አስባብ እንደሚያስፈልግ ነው ያየን ያለ ነው እንጂ አላሁ ሱብሓነሁ ወተዓላ አንስቶ ሌላ ሀገር መውሰድ ይችላል ነገር ግን ሰበብ ያስፈልጋል በአላህ ላይ መመካታቸው ኢነ ማዒ ረቢ ሰይህዲን ትልቅ መመካት እኮ ነው ጌታዬ ከኔ ጋር ነው
طيب ጌታዬ ከኔ ጋር ነው ቀጥተኛውን ጎዳና ይመራኛል ያሳየኛል ከዚህ መውጫውን ያሳየኛል ብለው በአላህ ላይ ተመኩ አላሁ Subhanahu Wa Ta'ala አሳያቸው ቀጣዱ ሁለተኛው ደግሞ አላሁ Azza wa Jal ምን ይላል የመርየም አለይሃ ሰላም ታሪክን አስመልክቶ وهزي إليك بجذع النخلة تساقط عليك رطبا جنيا إلى الله عز وجل لببلو مريم عليه السلام كبيت سبوچوا تنتلا ወደ በረሃ አካባቢ በሄደች ጊዜ የዛን ጊዜ ራባት ጠማት የዚህን ጊዜ አላህ Subhanahu Wa Ta'ala ምን አላት وهزي إليك አላት بجذع النخلة የተምሩን ግንድ ምን በዩ አንቀሳቅሽው ይሄ ደግሞ ምን ይላሉ ሙፈሲሮቻችን ይህ የተምሩ ግንድ ካነ ያቢሰን ደረቅ ነበረ ደረቁ ራሱ ምን ማርገው ሐርኪ አንቀሳቅሽው ማለት ነው ሰበብ ነው ተመልከተ ان الله رزاق هو الرزاق ذو القوة المتين الله يرزقالنا سبب ነው የተፈለገው አንቀሳቅሽው አላት ያንን ደረቅ የተምር ግንድ ማለት ነው ስታንቀሳቅሰው ምን መጣላት ከላይ ሩጠበን ጀኒያ ተምር ማለት ነው እርጥቡ መንጠባጠብ ጀመረ ማለት ነው ሱብሃንአላህ ያንን ደረቅ ግንድ በመተነቀነቀው ጊዜና ከላይ ምን ፈሰሰላት እሸት የሆነ ምን ተምር አላሁ Subhanahu Wa Ta'ala እንደዚሁ መረዘቅ ይችል ነበር እሷን ነገር ግን ሰበብ ፈለገ አስባብ ያስፈልጋል በዚህም ይሄ የምግብ ችግር እንደተወገደላትም አላሁ Subhanahu Wa Ta'ala በዚህ መልኩ ያስቀምጥልናል ማለት ነው وكذلك በመጨረሻ ላይ መጠቅሰው የሐጀር ام اسماعيل ابن ابراهيم عليهما السلام حجر متبالوا عليها السلام እንግዲህ የኢስማኤል عليه السلام እናት ነች ትታወቃለች ማለት ነው በታሪክ በሶፋና መርዋ መካከል ምን ያክል ሩጫ እንደሮጦች እናውቃለን በአላሁ Subhanahu Wa Ta'ala ላይ ተመክታ አላሁ Subhanahu Wa Ta'ala እዚህ በረሃ ላይ ትተህን እንድትሄድ አላህ ነው ያዘዘህን ብላ ኢብራሂምን ጠይቃለች አዎ በሚላት ጊዜ ሄድ እንደዛማ ከሆነ አላህ አይተወንም በፍጹም በከንቱ አይተወንም ማለት ተመካች በዚህን ጊዜ እዛ በረሃ ላይ ምግብ የለም መጠጥ የለም ያለው እዚህ ላይ ምንድነው እንግዲህ ያለው አማራጭ በአላህ ላይ ተመክቶ ሰበብ ማድረስ ነውና በሶፋና በመርዋ መካከል ከዚያ ከዚህ እያለች ምን ትላለች ትሮጣለች ማለት ነው ሰበብ እንግዲህ ሰበብ ነው ይሄም ማድረስ በአላህ ላይ ተመክቶ ማለት ከዚያም በኋላ በተለያዩ ሪዋያዎች ላይ ከፊሉ ከኢብራሂም አለይሂ ሰላም ከነብዩላህ ኢስማኤል አለይሂ ሰላም እግር ላይ ዘምዘም ውሃ ፈለቀች ወይም ደግሞ ከፊሉ ደግሞ ጅብሪል አለይሂ ሰላም አፈለቀላት የዚህን ጊዜ ዙም እያለች እንደመጣችም ሁላ ይነገራል ማለት ነው ስለዚህ አላሁ Subhanahu Wa Ta'ala አንተን ልኮህ ከሆነ አላህ በፍጹም አይተወንም እዚህ በረሃ ላይ ራሱ ብንሆን ብላ በአላህ ላይ ተመካች አላሁ Azza wa Jal የምግብንም የመጠጥንም ችግር ማለት ነው አስወገደላት በምግብ በኩልም የተለያዩ ሆኑ ምኖች መጡ ነጋዴዎች በዛ አካባቢ በሚያልፉ ጊዜና እሷም ከውሃ ከዛ ከዘምዘም ውሃ እንድትሰጣቸው እነሱ የሚያዙት ምግብ እንዲሰጧቸው ተስማሙ የዚህን ጊዜ የምግብም ችግር ተወገደ ማለት ነው እናም በጥቅሉ ምን ለማለት ነው ዒባደላህ ለማንኛውም ነገር ሰበብ ያስፈልጋል ሰበብ በጣም አስፈላጊ ነው አላሁ Subhanahu Wa Ta'ala ነብዩላህ ሙሳን አለይሂ ሰላም ሐቂቀተን የቅድሙ ታሪክ ለማሳጠር ጊዜው በጣም አጭር ስለሆነ ሰዓትም ስለጨረስኩኝ ነው እናም ለማሳጠር ተፈልጎ ነው በጣም ሰፊ ታሪክ ነው በጣም ብዙ የሆነ ፋኢዳዎችን የምንወስድበት ታሪክ ነው እናም ይህንን
يا الله سبحانه وتعالى أنا قريب مبال وكلم الله موسى تكليما إيا ليتناقرون بالقرآن يودسون تلاقوا نبي الله موسى عليه السلام من دنا يلاچو فأوحينا إلى موسى أن يضرب بعصاك البحر أنستوك بدق أدرقو إذا موسى يشيل نبر لكن من يسفل قال عباد الله سبب يسفل قال له كل نجر سلزي با الله لا يتمكن سببنم ما درس علبن لمالت وداله إن شاء الله الله سبحانه وتعالى بس لا بتككل كم مما كسوج الله عز وجل يدرجن جعلني الله إياكم من الذين يستمعون القول فيتبعون أحسنه هذا والله تبارك وتعالى أعلم وصلى اللهم وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته